ትንሽ ወደ ታሪክ ልመለስ። እንግዲህ ብርሃኑ ማን ነው? ትንሽ የተባለውን ዕውቀት የለውም ብለናል። የለውም ግን ብቃትም የለውም። ትንሽ ላውራ። ብርሃኑ የተወለደው ሻሸመኔ ኩዬራ ነው እና እዛ ተወልዶ ትምህርት ቤትም ያው መለስተኛ ሁለተኛ ደረጃ ተማረ። ከዛ በኋላ 1971 የደርግ ወታደር ሆነ። እንግዲህ ዛሬ 49 ዓመቱ ነው። ወታደር ከሆነ 49 ዓመት ሙሉ ወታደር ሆኖ አገለገለ። እንግዲህ ደርግን አገለገለ፣ ኢህአዴግን አገለገለ፣ ብልጽግናን እያገለገለ ነው አሁን። ምንድነው የሱ ስልጠና ለምለው ጥያቄ ብቸኛው እሱ የሰለጠነው አንድ ማልክዶ ነገር አለ። አየር ወለድ ሆኖ ሰልጥኗል በደርግ ጊዜ እና ያኔ ተስፋዬ ወልደ ማርያም ስር ሆኖ የደርግ አየር ወለድ ሆኖ ሰልጥኗል። ከዛ በኋላ እጩ መኮንን ሆኖ ለመመረቅ ሁርሶ ማሰልጠኛ እንደገባ 1 ዓመት እዛ ሰልጥነው ሲመረቁ እንዳውም ኮሎኔል መንግስቱ ኃይለማርያም ድሬዳዋ ሂዶ ሁርሶ ሂዶ 5000 እጩ መኮንኖች ሊመረቁ በ1 ዓመት ስልጠና በምክትል መቶ አለቃ 5000 እጩ መኮንኖች ተዘጋጅቶ እዛ ሂዶ ኮሎኔል መንግስቱ ምንድነው ያለ? እንዴ ምንድነው ይሄ ሁሉ 5000? እኛ የምናውቀው 200 ነው ምናምን እጩ መኮንን ምረቃ ሲሆን 5000 ለምንድነው እንደዚህ ያደረጋችሁት ብሎ እንዳውም ጽሁፉን ለማንበብ አዘጋጅቶ የሄደውን መንግስቱ ኃይለማርያም እዛ ደርሶ የተከበራችሁ ምናምን ይሄ ድሮ የእጩ መኮንኖች ምናምን ብሎ መናገር የነበረበት ምንድነው ያለ? እንዳውም የሚያስቀው የተከበራችሁ የደረጃ ህዝቦች ብሎ ነው የጠራ። ነብራኑ 5000 እጩ ለብ ስለወሰዱ በስነ ስርዓትም 5000 አይሆን ኳሊቲ የሌለው ከዛ እጩ መኮንኖችን አላለም። አንድ ላይ የተሰበሰበውን እጩ መኮንኖችን የተከበራችሁ የድሬዳዋ ህዝቦች ብሎ የጠራበት ነበር። ያ በጣም የሚያስቅ ነገር ነው። እና ከዛ በኋላ ብርሃኑ የ1 ዓመት ስልጠና ከወሰደ በኋላ ወደ 102ኛ ክፍለ ጦር እንትን ተራ ስራ ያው ሊሰራ ወደ ኤርትራ እንደተላከ ምክትል መቶ አለቃ ሆኖ እንደሄደ ከዛ በኋላ ትንሽ ሳይቆይ ቆቦ ላይ እንደተማረከ ወያኔዎች 1982 ቆቦ ላይ ማረኩትና ቀጥታ ወደ ትግራይ ወስደው ስራ ሰጡት። ከጌታቸው ጉድና ጋር ነው ቀጥታ የተማረከው። ከዛ ትግራይ ውስጥ ስራ ተሰጥቶ ስራ ሲሰራ ነበር። ከዛ በኋላ ነው እንግዲህ 1984 ደርግ ከወደቀ ከ1 ዓመት በኋላ ወደ ኦሮሚያ እንዲመጡ ተደረገ። ከዛ በኋላ የኦፒዲዮ ክፍለ ጦሮች ተብሎ በአዲስ መልክ እንዲዋቀር ተደረገ። 2 ክፍለ ጦሮቹ ግቤ ክፍለ ጦርና አርሲ ክፍለ ጦር ተብሎ የሚጠራ የግቤ ክፍለ ጦሩ የሚመራው አለምሸት ምዕራብ ኦሮሚያን፣ ምስራቅ ኦሮሚያን ደግሞ አርሲ ክፍለ ጦር የሚባለው የጀነራል አሎ አብዲ ነው የሚመራው። 1984 ነው እንግዲህ በዚሁ አርሲ ክፍለ ጦር ስር 3 ብርጌዶች ነበሩ። አንዱን ብርጌድ የሚመራው ከበደ ገላው የሚባል አለ። እዛ ከበደ ገላው ምክትል ሆኖ ብርሃኑ ጁላ ተመደበ። ብርሃኑ ጁላ አርሲ ክፍለ ጦር ስር አንድ ብርጌድ ውስጥ ምክትል ሆኖ ከበደ ገላው ጋር ሆኖ ተመደበ። እንግዲህ ያኔ በሽግግር ጊዜ ነው ይሄ ምስራቅ ኦሮሚያ ኢትዮጵያ ውስጥ የኦሮሞ የኢትዮጵያውያን ወጣቶች የረገፉበት የተረሸኑበት ጊዜ ነው።
አርሲ ውስጥ ዶዶላ፣ ሻሸመኔ ሳይቀር ባሌ ውስጥ ብርሃኑ ደሎን መና ነበር ለብዙ ጊዜ እንደ ሰውን ዝም ብሎ ወጣቶችን ሰብስቦ ሲገል ነበር። አንዳንዴ ደግሞ የሚሰማው እንደው የሚዘገንን ነገር ነው። ሰውን በጥይት ሳይሆን በመጥረቢያ ሁሉ ጨፍጭፏል። ይዘገንናል። እና እንግዲህ በሽግግሩ ጊዜ እሱ በነበረበት ጊዜ እና ቦታ ብዙ የኦሮሞ ወጣቶች የረገፉበት፣ አሁን ብዙ ሰው ጉተማ ሐዋስ የሚባል በጣም ታዋቂ የኦሮሞ ወያኔን ሲታገል ነበር። እሱ ሁሉ የገደሉት የነ ብርሃኑ ቡድን ነው፣ ብርሃኑ ጁላ ቡድን ነው። እዛ አካባቢ የነበሩ አሁንም ባይዘወይ ጀነራል አሎ ነው እንጂ የሌለው አብዛኛው እና አብዱራህማን ምናምን እዛው ነበሩ። አሁን ከፍተኛ አመራር ናቸው። እና የሽግግር መንግስቱ ካለቀ በኋላ በ1987 ሁሉም ሰራዊት መርጅ ሲያደርግ አንድ ላይ ሲቀላቀሉ የግቤና የአርሲ ክፍለ ጦሮችም አንድ ላይ ከሌሎቹ ከህወሓት ከሁሉም ከአማራ ክልል ውስጥ የሚንቀሳቀሱም አንድ ላይ ሲቀላቀሉ 3 ኮሮች ተዋቀሩ። የምስራቅ ኮር፣ የደቡብ ኮር እና የሰሜን ምዕራብ ኮር የሚባሉ 3 ኮሮች ተዋቀሩ። እንግዲህ የምስራቅ ኮሩ ባጫ ደበሌ ነው የሚመራ እና የሰሜን ምዕራብ ኮሩ አበባው ታደሰ ነው የሚመራ፣ ከሽግግሩ ማግስት ማለት ነው። ከዛ ኮሮቹ ደግሞ እነኚህ 3ቱ ኮሮች ወደ 6 ክፍለ ጦሮች ተዋቀሩ። የምስራቅ ኮር የሚባለው 11ኛ ክፍለ ጦር፣ 12ኛ ክፍለ ጦር፣ ከዛ ደቡብ ኮር 21ኛ ክፍለ ጦር እና 22ኛ ክፍለ ጦር ሆኖ ተዋቀሩ። የሰሜን ምዕራብ ጦር 31ኛ እና 32ኛ ነው። እና ብርሃኑ ጁላ የት ነው የተመደበው? ደቡብ ክፍለ ጦር ላይ 22ኛ ክፍለ ጦር፣ ደቡብ ኮር ውስጥ 22ኛ ክፍለ ጦር ብርሃኑ ጁላ ተመደበ። እና ጅማ አካባቢ ደቡብ ውስጥ ሰው ሲሞት ሲረሸን በነበረበት ጊዜ ኢሉባቦር፣ ወለጋ ጭምር ብርሃኑ ነው የሚመራ ያኔ። እና ከዛ በኋላ ነው እንግዲህ ከኢትዮ ኤርትራ ጦርነት መጣ። ያኔ ብርጋዴር ጀነራልም ሆነ ከኤርትራ ጦርነት በኋላ እና ያኔም አንዳንዴ የሱ ምክትል ነው እሱን አንዳንዴ የሚመራው፣ ነገር ግን ያው ታዞ ይገላል። ያኔም ታዞ ይገላል። ከዛ በኋላ ደግሞ ከኢትዮ ኤርትራ ጦርነት በኋላ እንግዲህ መከላከያ እንደገና ሪሻፍል ተደርጎ እንደገና ሲዋቀር ማዕከላዊ እዝ የሚባል እንደገና ሲፈጠር ያኔ አበባው ታደሰ አዛዥ ሆነ። ብርሃኑ ጁላ ደግሞ እሱ ምክትል ሆኖ ተመደበ። ያው ከኢትዮ ኤርትራ ጦርነት በኋላ ይሄ ማዕከላዊ እዝ ሽሬ እንዳስላሴ እንዲቆይ ተደረገ። ለብዙ ጊዜ እዛ ቆዩ። በኋላ ደግሞ ወደ ምዕራብ እዝም ተወሰደ። ምዕራብ እዝ ባህር ዳር ላይ ህዳሴ ግድብ ሁሉ መሰረተ ድንጋይ ሲቀመጥ ምዕራብ እዝ ላይ ነበር። ምንድነው ያኔ ብርሃኑ በኋላ ምንድነው የሆነ የመጣ ከኦሮሞ ጋር አልገናኝም አለ። ለምንድነው ከኦሮሞ ጋር የማትገናኘው ተባለ። እኔ ከኦሮሞ ጋር ከተገኘው ኦኔግ ስለሚሉኝ እኔ ከኦሮሞ ጋር አልገኝም ብሎ ሸሸ። ያኔ ማንም ኦሮሞ አያገኝም። ከባህር ዳር ስመጣም
ምዕራብ ዕዝ ላይ በነበረበት ጊዜ መጀመሪያ ሳሞራ ጋር ሂዶ ሳሞራን ሰላም ብሎ ነው ቤተሰቡን ሰላም የሚለው። ምናልባት ሳሞራ ጋር ሲሄድ ያኔ የምዕራብ ዕዝ አካባቢ ብዝበዛዎች ነበሩና ገንዘብ ሊከፋፈሉ ይችላሉ፣ አናውቅም። የቀረችውን ገንዘብ ለሱ አስረክቦ ወደ ቤቱ ሊሄድ ይችላል፣ አናውቅም። ይህንን እርግጠኛ አይደለም። ያው የሚደረገው እንደዛ ስለሆነ ነው። በአብዛኛው ጊዜ የእዞች ገንዘብ እንደፈለጉ ያወጣሉ። በኋላ ከኤታማዦር ሹም ጋር ተስማምተህ ትጨርሳለህ። አንዳንዴ ኦዲት አይደረጉም እነሱ። አሁን መከላከያ ሰራዊት ኦዲት ይደረጋል። አሁን ሰዎች ኧረ የለም እንደዛ። እና ኦሮሞንም ይሸሽ ነበር ያኔ። ዛሬ እንግዲህ አሁን የኦሮሞ ምናምን ተብሎ ሲመጣ እና ይሄ በቃ የሱ ስራ ደንበኛ መላላክ ስለነበር ያኔ ስራውን በደንብ ተወጥቷል። መጨረሻ ላይ አብይ ወደ ስልጣን ሲመጣ የሆነ የሰላም ማስከበር መምሪያ ምናምን ሆኖ ተመደበ። በቃ ምንም ዋጋ እንደሌለው ታወቀ። አብይ ሲመጣ ሎቶሪ ወጣለት፣ በቃ ሎቶሪ ወጣለት። ከዚህም በፊት ኦሮሞን እንደው ለማየት የሚፈራ ሰውዬ አብይ ሲመጣ እጅ ለእጅ ተያያዙ። ሳሬ መኮንን ስር ተመደበ። ከዛ እናውቃለን አሁን የሆነውን ነገር። ሌላው ጥያቄ የምናነሳው አብይ እንግዲህ በአብይ አገዛዝ ስር ብርሃኑ ጁላ የመራው ጦር የቱ ነው? ምኑ ነው የተሳካ? አንድ የተሳካ ጦር መርቶ ያውቃል ወይ? ባለፉት 7 ዓመታት ብርሃኑ ጁላ አይደር ኦፕሬሽን ኃላፊ ነው ወይ ደግሞ ኤታማዦር ሹም ሰው ነው። ከዛም በኋላ ደግሞ ፊልድ ማርሻልም እንግዲህ ስሙን። እስቲ የተሳካ ጦርነት አካሂዷል ወይ? ኢትዮጵያ ውስጥ ምንም የለም። በደርግ ጊዜ ምርኮኛ ነው፣ አልተሳካለትም። በደርግ ጊዜም አልተሳካለትም። በኢትዮ ኤርትራ ጦርነት ጊዜ እሱ ምንም ጦርነት አልመራም። እሱ የነ አበባው ታደሰ ምክትል ሆኖ ምንም የስትራቴጂው የመለስ ነው። ኦብቪየስሊ የኢትዮ ኤርትራ ጦርነት ሙሉ በሙሉ የመለስ ስትራቴጂ ነው። ጦርነቱም መለስ ነው የመራ እና በኢሳያስ አፈወርቅን አሸነፉ እና መሬቱን ያዙ። በኋላ በዲፕሎማሲ ደግሞ ብዙ ክሳራ መጣ። በዲፕሎማሲ በጦርነት የመለስ ስትራቴጂ ብዙ ይጠናል። እና ብርሃኑ እዚህ ግባ የሚባል እንዳውም የሆነ የፍሮንት ኮማንደርም አልነበረም። ባለፈው የትግራይ ጦርነት ላይ ደግሞ ተዋረደ። የቅርብ ጊዜ ጉዳይ የትግራይ ጦርነት ቲዲኤፍ ብርሃኑ ጁላን 40 ገርፎ ሰራዊቱ በገፍ ሲማረክ ምንድነው ያለው? ባጫ ደግሞ የታላቁ ሩጫ ምናምን እዲት አደረጉ ይላል እንዴ? ብቻ ግን ተሸነፉ። የብርሃኑ የትኛው ነው የጦር እቅድ የትኛው ነው? ዛጋ ያው ብርሃኑ እንላለን። የአብይና የብርሃኑ ብናደርግ እንዳውም ግማሽ ሚሊዮን አትሊስት እነሱ ያመኑት 600,000 ኢትዮጵያውያን የተገደሉበት ዓለም ደግሞ ከሚሊዮን በላይ ተገለዋል ያለችበት ጦርነት ትግራይ ጋር አካሄደ። የቱ ጋር ነው ተሸነፈ? ኢትዮጵያውያን ግን አለቁ። የቱ ጦር እቅድ ነው? ጦርነት ማለት ስታቀድ ስትራቴጂክሊ ጦርነት ስታቀድ ዊዝ ሚኒመም ኮስት እቅዴንን አሳካለሁ ብለ
ነው መሄድ ያለብን። ግን 1 ሚሊዮን ህዝብ የሚጨርስ ከሆነ ጦር እቅድ አይደለም እና ብርሃኑ ያሸነፈው ጦር የለም። ኦሮሚያ ውስጥ ሸኔን በ2 ሳምንት ውስጥ አጸዳለሁ ብሎ ፓርላማ ላይ ተናገረ። 2 ሳምንት ውስጥ አጸዳ እንዴ ወይስ ተጸዳ? ከዛ ኦሮሞ ህዝብ ላይ ኦሮሚያ ላይ ጦርነት አወጁ። አሁን ሙሉ በሙሉ በኮማንድ ፖስት ነው። ምንም አልተሳካም። አማራ ክልልስ ፋኖ ትንሽ ነች የቀረችው ይላል በየእንትኑ በየሆነ ወር ወጥቶ በቃ ልንጨርስ ነው ታገሱልን እያለ 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 ክልሉን አስረክቦ አልተመለሰም። ምኑ ጋር ነው የተሳካለት? ምኑ ነው ጦርነት አውቃለሁ የሚለው ብርሃኑ ጁላ? ጦርነትንማ ከሱ የበለጠ አንድ ተራ እሱ ሸኔ የምለው አንድ ታጋይ ሸኔ ታጋይ ከብርሃኑ ጁላ የበለጠ ጦርነትን ያውቃሉ። አንድ ተራ ፋኖ ሰራዊት ከብርሃኑ የበለጠ ጦርን ያውቃሉ። ቲዲኤፎችማ የብርሃኑ አለቃም ስለነበሩ እሱ ላይ ኮመንት አልሰጠም። ይሄ ነው፣ ግልጽ ነው። ለምን ኦኤልኤ በትንሽ አቅም በሚጢጢ አቅም መከላከያን ይኸው 7 ዓመት ቻሌንጅ አደረጉ። ፋኖ በትንሽ አቅም መከላከያን ጉድ እያደረጉ ነው። ማን ነው ጦርን የሚያውቀው የበለጠ? 49 ዓመታትን ጦርነት ውስጥ ነበርኩኝ አለ። ዝም ብሎ በየጊዜ እየተማረከ አንፊት የሆነ ሰው ተራ ሚሊሻ ጦርን ያውቃል። ከሱ ጋር ብናወዳደር ከሆነ ከአብይ ጋርም ብናወዳደር ተራ ሚሊሻ ጦርነትን ያውቃሉ፣ ሰላምን ስለሚያውቁ። ሌላማ አማጺ ቡድን እንዴ የአማጺ ቡድን የአማጺ እንትን እነኚህ ጉሪላ ፋይተርስ እኮ ያነባሉ። የማኦን ስትራቴጂ ፕሮትራክትድ ዎርፌርን ያነባሉ። ዎር ኦፍ አትሪሽንን ያነባሉ። በትንሽ አቅም ግዙፍ የሆነ ሰራዊትን እንዴት እናሸንፋለን ብሎ ያጠናሉ፣ ያገላብጣሉ መጽሐፎችን። የአማጺ ሰራዊት እኮ ያነባሉ። ጫካ ውስጥ ነው መጽሐፍ። ይሄ ከተማ ውስጥ ሆኖ ምንድነው የሚያውቀው? ዳሬ ሰላም ላይ ወቦ የኦሮሞ ነፃነት ሰራዊት ሰላም እንፈልጋለን ብሎ የሰራዊቱ ዋናው ኮማንደር ኦሮሚያን ለቆ ዳሬ ሰላም ሄዶ ከምር መስሎት፣ እነ ብርሃኑ ግን ሰላም እናውቃለን ጦርነትን እናውቃለን የሚሉ ሰዎች ገንዘቡ ሰዱና እንትን ቪላ ምናምን መኪና እንሰጣቸዋለን ግቡ ተባሉ አሏቸው። እንዴ አያችሁ የስነ ልቦና ልዩነት፣ የሳይኮሎጂ ልዩነቱ። እነ ብርሃኑ የሚያስቡት ገንዘቡ ሰዱ፣ ቪላ መኪና ምናምን ውሰዱና ግቡ ወደ አዲስ አበባ፣ እዛ ትዳር መስረታችሁ ትኖራላችሁ ነው። ይሄ ነው በቃ ቢዝነስ ስሩ ነው። የኦሮሞ ነፃነት ሰራዊት አመራሮች ደግሞ አይደለም እሱ አይደለም ጥያቄያችን። እኔ እንደዛ ቢሆን ከኦሮሚያ ዳር ሰላም አልመጣም ብሎ ጃልመሮ ወደ ጫካ ተመለሰ። ሲሪየስ አድርጎ ወስዶ መሄዱ ራሱ በጣም ይገርማል። ግን ደግሞ ለሀገሬ ለኢትዮጵያ ሰላም ይመጣል ከሆነ ብሎ ወስኖ አየር ክልሉን የሚቆጣጠር አብይ አህመድ እኮ ነው። ብሞትም አይቆጨኝም ብሎ ሰላም የሚመጣ ከሆነ ብሎ ሄደ። እነኚህ ግን በእንትን ስለሚያስቡ አገልጋይነትን ወስዶ ምንም የህዝብ ጥያቄ ስለሌላቸው በዛ ደረጃ ያንን አከሸፉ።
አሁን የለም ምንም በእነኚህ የሚመጣ ሰላም የለም። ሪሙቭ ነው የሚደረጉት እንጂ እና ብርሃኑ የተሳካለት ምንም ጦር አላካሄድም ለማለት ነው። ሁሉም ኦልሞስት የተዋረዱበት ጉዳይ ነው።